ኢትዮጵያ የባህር በር አልባነት እስረኛ ሆነ መቀጠል ወይም ጂኦግራፊያዊ ውስንነቷን ቀይራ አዲስ የታሪክ ምዕራፍ የመጻፍ ምርጫ ከፊቷ ተቀምጧል። ብሔራዊ ራዕይ መሰነቅና ጂኦስትራቴጂ አመራር መከተል ከማናቸውም እስር ቤት የሚያወጣ ዋናው ቁልፍ ነው። ኢትዮጵያ የአፍሪካ የኢኮኖሚ እምብርት ለመሆን የወደብ አማራጮችን በዘላቂነት ለማረጋገጥ አንድ መሪ ሊወስድ የሚገባውን ደፋርና ስልታዊ ውሳኔ የባህር በርን በሰላማዊ መንገድ ማግኘትና የመሰረተ ልማት ባለቤትነት ማረጋገጥ ነው። የውሳኔ ኢትዮጵያ ከጎረቤት ሀገራት ጋር በወደብ ልማትና በድንበር ተሻጋሪ የባቡር የመንገድ መሰረተ ልማቶች ላይ በባለቤትነት በማረጋገጥ ከውጭ ጥገኝነት ነፃ የሚያደርገን የባህር በር በማልማት ወደ ጋራ የኢኮኖሚ ጥቅም መቀየር ሲሆን ይህም የሎጂስቲክስ ዋስትናን ከማረጋገጡ በላይ ቀጠናዊ ትስስርን በማጥበቅ የኢትዮጵያን የባህር ኃይልና የንግድ ተጠቃሚነት ያላት የቀጠናው ሞተር ያደርጋታል። የኤርትራ ፕሮጀክት በዜጎች ዲሞክራሲ ብልጽግናና የነገ ተስፋ የተሰራ ባለመሆኑ ምክንያት ወድቋል። ሆኖም ዛሬ ኢትዮጵያ የጂኦግራፊ እስረኛ ለማድረግ የተፈጠረው ሀገር የሀገር ቁመና ላይ አልተገኘም። የኤርትራ ፕሮጀክት የፈረሰው በሌላ ሳይሆን መሰረቱ የሀገርነት የጋራ ብልጽግናና ትብብር ባለመሆኑ ምክንያት ነው። ኤርትራን የበለጸገች ሀገር የሚያደርጋ ከቀጠናው ሀገራት ጋር በተለይም ከኢትዮጵያ ጋር የሚኖራት ትብብርና ትስስርን በማሳደግ ብቻ እውን የሚሆን ነው። የሻዕቢያ መሪዎች ከህዝቡ ፍላጎት በተቃርኖ የቆሙት በባዕዳን ላኪዎቻቸው ምክንያት ነው። ለዚያም ነው ጠቅላይ ሚኒስትር አብይ እባካችሁ ሀገር ሁኑ ሲሉ ያዲሃሉን ሰዎች የሚያሳስቡት። ለዚያም ነው የሀገሪቱ መሪዎች ለባዕዳን ፍላጎት ከማደር ነፃ ወጥተው ለኤርትራ ህዝብ ብሔራዊ ጥቅም እንዲቆሙ ደጋግሞ የሚያሳስቡት።